الله الذي جعل الدنيا ممرا لا دار قرار وجعل الآخرة دار الجزاء والبقاء والصلاة والسلام على نبينا وحبيبنا محمد وعلى آله وصحبه أجمعين. أما بعد، إن شاء الله يا الله سبحانه وتعالى توفيقكم يا الدنيا بين الأفراح والأفراح ለደስታና ለሐዘን መካከል ያለች ሀገር ለመሆኗ አንዳንድ ጊዜ በደስታ እንገናኛለን፣ አንዳንድ ጊዜም ያው በደስታ ተቃራኒ የሆነ መልኩ እንገናኛለን። ያው እንደሚታወቀው ሀገር ለአማኞች መልካም ነው ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። አጀበን ለአምሪ المؤمن የሙእሚን ጉዳይ በጣም ያስደስታል፣ ያስገርማል። إن أصابته سراء شكر ጥሩ ነገር ተድላ ደስታ በሚያጋጥመው ጊዜ ያን ያጎናጸፈውን የሰጠው አላህ ሱብሓነሁ ወተዓላ ያመሰግናል። فكان خيرا له ለሱ የተሻለ ሆነለት። አላህ ሱብሓነሁ ወተዓላ ወለኢን ሸከርቱም ለአዚደነኩም ብሎ ቃል የገባለትን ማገኛ ሰበብ ሆነለት፣ ጥሩ ሆነለት። وإن أصابته ضراء ጉዳት፣ ሐዘን የመሳሰሉ ችግሮች፣ ሙሲባዎች በሚያጋጥሙት ጊዜ ደግሞ ሶበር ይታገሳል። هذا من قدر الله። ይህ የአላህ ሱብሓነሁ ወተዓላ ውሳኔ ነው፣ አላህ የወሰነው ነው የሆነው። ምንም ትዕግስቱ ከባድ ነው ተብሎ ቢታሰብም፣ አደጋው ከባድ ነው ተብሎ ቢታሰብም ግን ለመቋቋም ራሴን ማስቻል አለብኝ፣ አላህ ያለውን የሚሆነው ብሎ ይታገሳል። فكان خيرا له ለሱ የተሻለ ሆነለት አሉ ነብያችን ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ በተከበረው ቃሉ إنما يوفى الصابرون أجرهم بغير حساب ይላል። ታጋሾች የትኛውም የትዕግስት አይነት ለሶስት ይከፈላል። ትዕግስት አላህ ባዘዘው ነገር ላይ ችክን ብሎ ዒባዳውን መፈጸም፣ አላህ የከለከለውን ለመከልከል፣ ነፍስን ለመግታት፣ ራስን ለማስታገስ ጭካኔ ማሳየት፣ ጥንካሬ ማሳየት። እንደዚህ ሞት፣ ቁስለት የመሳሰሉ አደጋዎች ደግሞ አክባር አላህ ሙዕሊማ አሳማሚ የሆኑ ክስተቶች ሲከሰቱ ምንም ከባድ ቢሆኑ ያው ያልተያዘ ሰው ግልግል ያውቃል የሚባል ነገር ቢሆንም ግን መታገስ፣ እነዚህ ነገሮች ያሟላ ሰው አላህ ሱብሓነሁ ወተዓላ በተከበረ ቃሉ إنما يوفى الصابرون أجرهم بغير حساب ምንዳቸውን ነገ ቂያማ ቀን የሚከፈላቸው የሚሰጣቸው ታጋሾች ያለ ስፍር ቁጥር ነው ይላል አላህ ሱብሓነሁ ወተዓላ። እንደዚህ ያሉ ቁርአናዊ ሐዲሳዊ እኛን ተርቢያ የሚያደርጉ ልብ ሰርስረው የሚገቡ የሆኑ ተግሳጾችና ምክሮችን እየሰማን ራሳችንን አላህ ባዘዘው ሁኑ ባለን መስመር በደስታም ጊዜ በአደጋም ጊዜ ልንሆነው ልንካነው በሚገባ ነገር ማሳለፍ ይጠበቃል ማለት ነው። አላህ ሱብሓነሁ ወተዓላ ነብዩ አለይሂ ሰላቱ ወሰላም እንዳስተላለፉት ተተግሳጽ በኩል ሞት በቃ ከፋ ቢልመውት ዋዒዛ። ተግሳጽ ሰዎችን ሐራም ለማቀብ ወደ አላህ ሱብሓነሁ ወተዓላ እንዲደረደሩ ለማድረግ መልካም ስራ እንዲሰሩ ለማድረግ ሞት ይበቃል ተመካሪነት በኩል። ለዚህ አሁን አላህ ሱብሓነሁ ወተዓላ የሞቱትን ይማራቸው፣ ያሉትን በትዕግስት የአላህ ሱብሓነሁ ወተዓላ ሐቅ በመጠበቅ ራሳቸውን ወደ አላህ ለማቅረብ በመትጋት ያኑረን እያለን ክስተቶችን እንዳመጣጣቸው መታገስ ባለብን ቦታ ላይ ታግሰን መጠንከር ባለብን ቦታ ላይ ጠንክረን ይሄንን የህይወት የዱንያ የተሰጠንን ኮንትራት አላህ በወደደው መልኩ ለመጨረስ ራስን ማዘጋጀት ያስፈልጋል። ተመካሪዎች ሁሉ ትልቁ ምክር ነፍስን ሊያፈራ የሚችል ልብን ሊጠቅምና ሊያነቃ የሚችል ምክር ተዘኩረ الموت ሞትን ማስታወስ ነው። ሞትን ማስታወስ ልብ ሰርስሮ ሊገባ የሚችል ተግሳጽ ነው። ነፍስን ከቆሻሻና ከርክሰት ሊያጸዳ የሚችል የሆነ ተግሳጽ ነው።
እዚህ ነው ነብዩ አለይሂ ሰላቱ ወሰለም አክቲሩ من ذكر هذه اللذات وفي رواية هذه اللذات تفتنان የሚያፈራርስ የሆነ ተፍትናን የሚቆርጥ የሆነ የጥፍትና እርካታ እንዳይኖረው የሚያደርግ የሆነው ሞትን ማስታወስ አብዙ ብለው ነብዩ አለይሂ ሰላቱ ወሰለም ያዛሉ። ይሄ ሞት የሚባለው ነገር የማያስፈቅድ እንግዳ ነው። በር የማያንኳኳ እንግዳ ነው። ሰው እንግዳ ሲመጣ በር አንኳኩቶ ስልክ ደውሎ የትነህ ብሎ ምናምን የሞት እንግዳ ግን የተዘጋ በር አይከለክለውም። እሱም ለማንኳኳት አይፈልግም። ጊዜው ይሻሻል ተብሎ በስምምነት የሚደረግ ነገር አይደለም። አላህ Subhanahu Wa Ta'ala ታመጣው በመጣበት ሰዓት ላይ የሚሆን የሆነ ጉዳይ ነው። መቼ እንደሚመጣ አይታወቅም። እሱን ሁሉ ጊዜ ማስታወስ ለዛ መዘጋጀት ያስፈልገናል። በዚህ አጋጣሚ መተዋወስ አለብን ማለት ነው። አኺራን ለማስታወሻነት ሞት ትልቅ የሆነ ማስታወሻ ነው። አኺራን እንድናስታውስ ቀብር ዘይሩ ብለው ነብዩ አለይሂ ሰላቱ ወሰለም አዘዙ። ቀብር ስንዘይር የምናገኘው እዛ ቀብር ቦታ ላይ የሞቱ ሰዎችን መሞት ትዝ ይለናል። መቀበር የሚባለው ነገር ልባችን ላይ ይመጣል። ያኔ እኮ ተራዬ ደርሶ ሰልፌ ደርሶ እዚህ ቦታ ላይ እሆናለሁ፣ ያኔ ያሳለፍኩት ስራ የት አለ፣ ያኔ ለአኺራ የተዘጋጀሁት ያስቀደምኩት ነገር ምን አለ እንድንልና ራሳችንን እንድንጠይቅ ያደርገናል። ለዚህ ነው ሞትን አስታውሱ የተባለው እንጂ ለስጋት አይደለም፣ ለፍርሃት አይደለም። ሙእሚን እኮ ሞትን እኮ አይፈራም። ለምን ቢፈራውም አይቀርም ማለት ሞትን አስታውሱ የተባለው ለመዘጋጀት እንዲበቃ ነው። ሊየቁተና ኢላ ጣዓቲላህ አላህ Subhanahu Wa Ta'ala በመታዘዝ ላይ እንዲያነሳሳል ሞትን አስታውሱ የተባለው እንጂ ሞትን ፍሩ ማለት አይደለም። ፈርተን የትማናመጥ ሞትን ፈርተን አናመጥ ተذكره لا ليزرع الخوف واليأس بل ليبعث على العمل الصالح ሞትን ማስታወስ ፍርሃት ጭንቀትን ተረጋግቶ እንዳይሰራ መሆንን በልባችን ላይ ሽብርን እንዲፈጥርብን ሳይሆን አስታውሱ የተባለው ተረጋግተን መኖሩን አውቀን መስራት ያለብን ለይተን ለነጋችን እንድንሰራና እንድንተጋ ሞት አለ ለሱ መዘጋጀት አለብን ብለን እንድናስብ ነው እንጂ አለዛ ራሳችንን የዱንያው ሆነ የአኺራው ስራ ለመስራት ጭንቀት ውስጥ ገብተን ተረብሸን የምንሰራው የምንተወው ስለሚጠፋብን ድረስ ተጨነቁ ለማለት አይደለም። የቁርአኑ የሐዲሱ መልእክት ሞትን እንድናስታውስ የሚያዘን ዝልጋቴ የሚባል ነገር እንዳያጠቃን አቅጣጫችንን ወደ አላህ Subhanahu Wa Ta'ala ያለን አቅጣጫ እንድናስተካክልና እንድናሳምር ረጅም ምኞታችንን እንድንከልስ ወይም ደግሞ እንድንገድብ ለማድረግ ነው። የሰው ልጅ ምኞቱ ከህይወቱ በላይ ነው። ይሄ ነብዩ አለይሂ ሰላቱ ወሰለም በሰጠረጅ መልኩ አስምረው ነው ያሳዩት። ምኞቱ የተከበበውን ክበብ አልፎ ረጅም ሄዷል ያሳዩበት ስዕል ማለት ነው። ነብዩ አለይሂ ሰላቱ ወሰለም ያ ሊታገት ይገባዋል። ረጅም የሆነ ምኞታችንን እያሰብን ዛሬ መሀል ላይ መጥቶ ሊቆርጠን ለሚገብ ለቻለው ሞት ለመዘጋጀት እንዳያዘልቀን ያንን ረጅም ምኞታችንን መለስ አድርገን ዛሬ በሞትስ ነገ በሞትስ ምንድነው የተዘጋጀው? አላህ Subhanahu Wa Ta'ala በተከበረው ቃሉ ወልተንዘው ነፍሱን ማቀደመት ሊለቅ ለነገ ነፍስ ምን እንዳስቀደመች ትመልከት ብሎኝ የለም ወይ? አሁን ዛሬ በሞት ማስተካከል ያለብኝ ታላስተካከል ማድረግ ያለብኝ ሳላደርግ ቀጠሮ የማይሰጥ ቀጠሮ የሌለው ማያንኳኳ ግላበቱን የሚይዘኛው ምንድነው ሊበቃኝ ብለን መስራት ያለብን ቅድሚያ ሰጥተን እንድንሰራ ያደርጋል ማለት ነው። ስለዚህ የትኛው ቦታ ላይ ታዚያ ስንሄድ ቀብር ቦታም ስንሄድ እነዚህ ግንዛቤ ማስገባት አለብን። ሰዎች ዛሬ አዲ አድርገናል፣ ተለምዶ አድርገናል። ታዚያ ስንሄድ የሚያሰጋን ነገር የለም። ቀብር ጋር ስንሄድ የምንፈራው ነገር የምንገነዘብበት ነገር የምናስታውስበት ነገር የለም። ደርሶ ተመጣጣቱ ውጪ ማለት ነው።
ይሄ ለኛ ላይ ሊቀበል የሚገባ ብዙ ትምህርት ወስደንበት ነጋችንን ቀይረንበት የሚገባ የሆነ አጋጣሚ መሆን አለበት። ነፍስ እያንዳንዷ ሞትን ቀማሽ ናት። ወኢነማ ተወፈውነ ኡጁረኩም የውመል ቂያማ ሚዳችሁን የሥራችሁን ውጤት ነገ የማቀን ሙሉ ተደርጎ ይሰጣችኋል። فمن زحزح عن النار وأدخل الجنة فقد فاز ከሳት የተራቀ ሰው በመልካም ስራው ምክንያት ከመጥፎ በመሸሹ ለነገ ስራ በማስቀደም አላህ Subhanahu Wa Ta'ala ያዘዘው መልእክተኛው ያዘዙትን በደስታ በሐዘን ጊዜ ሊሆን የሚገባው ህይወቱን በዚህ መልኩ መርጦ የሄደ ሰው አላህ Subhanahu Wa Ta'ala የጀነት ያደርገው ከሳት ይጠብቀው ቃል ገብቶለታል። ይሄንን የአላህ Subhanahu Wa Ta'ala ቃል ለመጎናጸፍ የቻለ ሰው የበቃ ሰው ደግሞ በመልካም ስራውና በመጥፎ መሸሹ ምክንያት ፈቀድ ፋዘ ስኬታማ ድለኛማ የተድላ ባለቤት ማለት ይህ ሰው ነው ይላል አላህ Subhanahu Wa Ta'ala። ስለዚህ ሞትን እናስታውስ፣ ለሞቱት ዱዓ እናድርግላቸው። የኛም መቼ እንደሚሆን ስለማናውቀው ተሰላፊዎች ነን፣ ተራችንን እየጠበቅን ነው። ስለዚህ እንዘጋጅ። ለነገ ቤታችን ምንድን ያስቀደምነው ነገር ገንዘብ ያለን ሰዎች በገንዘባችን ለነጋችን ሰርተናል፣ መስጊዶች ገንብተናል ወይ ሰደቀተ ጃሪያ የሚሆን ነገር አበርክተናል ወይ? ይህን ነው ማሰብ ያለብን። ጥየው ሄዳለሁ ወይ ጥሩኝ ይሄዳል። ይህን ጊዜ ገንዘብ ጋር አላህ እንዳገናኘን በገንዘቤ ለነገ የመስራት አለብን ብለን ማቀድ ያለብን ማለት ነው። ያ ደግሞ የሰራነው ያወጣነው ወጪ ደግሞ እዚህ ዱንያዊ ያለ ነገራቶችን ለማሟያነት አይቀንስብንም። ነብዩ አለይሂ ሰላቱ ወሰላም ማነቀሰት ሰደቀቱ ሚማል መስዋዕት በአላህ መንገድ ላይ የምትደረግ መልካም ነገር ገንዘብን አታጎድልም ብለው ተነገሩ ድረስ ማለት ነው። አንድ አኺራዊ ቤታችንን ሰርተን ዱንያዊ ቤታችንን ማሟልተንበት የምንሄደውን መልካም አጋጣሚ ግን አርቆ ባለማሰባችን ምክንያት ወይም የማይቀንሰው ይቀንስብናል ብለን በመጥፎ አመለካከታችን ምክንያት ገትበን ያዝን ለሁለቱም መሆን ያልቻለን ሰዎች ይኖራለን። ስለዚህ ይህች ህይወት ማለት ለኛ የአኺራ መከሰቢያችን የገበሬ ክረምት ማለት ህይወት እንደቀላል ነገር እንዳናባክናት። ገበሬ ክረምቱ ታለፈው እጁን አጨብጭቦ ነው የሚቀረው። ለገበሬ ትልቅ ህይወቱ ክረምቱ ነው። ክረምቱ በአግባቡ ደከመኝ ሳይል የሆነ ነገር ጎደለብኝ ሳይል እርሻው ላይ ግብርናው ላይ ወጥሮ ይሰራል። ምን ፈልጎ? በምርት ሰዓት ምርት ፈልጎ ኑሮውን ማሻሻል ፈልጎ። የኛ ህይወታችን የአኺራ የገቢያችን የምርታችን ማስገኛ ናት። በጉልበታችን በሐሳባችን በገንዘባችን ህይወታችንን አላህ Subhanahu Wa Ta'ala ባዘዘው መልኩ ለመምራት እንደዚህ ሞቶች አጋጣሚ ሲገናኝ ብዙ ትምህርቶችን ወስደንበት ቀብር አካባቢ ሲሄድ አኺራዊ የሆነ ግንዛቤ ወስደንበት መመለስ የሚገባን የሚመከርበት የሚገባን የሆነ ተጨባጭ ነውና ያው ሰዓት ስለደረሰ ብዙ ማላበዛም ይሄንን ትንሽ በጥቂቱ ቢሆን ብዙ መሻይኮች እዚህ ጋር አሉ። ያው ከሌከሌ እስከምንደርስ ሰዓት እንዳይሄድ ብለን ነው ለመነጋገር ያሰብነውና አላህ ሁሉንም ይማራቸው። ያሉትን በተቅዋ አላህን በመፍራት ትእዛዙን በማክበር የከለከለውን በመከልከል ወፍቆ ህይወታችንን ቁርአን ሐዲስ ባለው ለመምራት አላህ Subhanahu Wa Ta'ala ይወፍቀን። جعلنا الله وإياكم الذين يستمعون القول فيتبعون أحسنه. السلام عليكم